ሰላም ለእናንተ ይሁን ውድ የጄኤምኤም ቲቪ ተመልካቾቻችን፣ የጄኤምኤም ቲቪ የመረጃ ሰዓት ነው። ከመረጃዎቹ ጋር ነው ቤተልሔም ግርማ አብሬያችሁ ቆይታ አደርጋለሁ። በቅድሚያ አርዕስተ ዜና። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የመሪዎች ኮንፈረንስ በሐዋሳ ተጀመረ። የሰላም ጉዞ በክርስቶስ ዓለም አቀፍ ሚኒስትሪ ከኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል ጋር በመተባበር ራዕይን የማካፈል መርሃ ግብር ተካሄደ። ከውጪ ሜታ ህፃናትን ለወሲብ ድርጊቶች በማጋለጡ የገንዘብ ቅጣት ተፈረደበት። እንድትከታተሉን እየጋበዝኩ ወደ ዝርዝር መረጃዎቹ አለፍኩ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በመሬት መንሸራተት ተጎጂዎች የ1 ሚሊዮን ብር ድጋፍ አደረገች። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በጋሞ ዞን በመሬት መንሸራተት አደጋ ለተጎዱ ወገኖች የሚውል የ1 ሚሊዮን ብር የገንዘብ ድጋፍ አድርጋለች። ድጋፉን ያበረከቱት የቤተክርስቲያኗ ፕሬዝዳንት ቄስ ዶክተር ዮናስ ሲገዙ በአደጋው በደረሰው ጉዳት የተሰማቸውን ጥልቅ ሐዘን ገልጸው በጸሎታቸውም ለተጎጂ ቤተሰቦች መጽናናትን፣ ለተረፉት ደግሞ ጥንካሬን ተመኝተዋል። ፕሬዝዳንቱ አክለውም አደጋው ሕሊናን የሚነካና ከፍተኛ ጉዳት ያስከተለ መሆኑን ገልጸዋል። ይህ ድጋፍ የመጀመሪያ ዙር መሆኑን የጠቆሙት ፕሬዝዳንቱ በቤተክርስቲያኗ በቀጣይ ተጎጂዎችን መልሶ ለማቋቋም በሚደረገው ጥረት ውስጥ በንቃት እንደምትሳተፍና በዘላቂነት ለመደገፍም ከዞኑ መንግስት ጎን እንደምትቆም አረጋግጠዋል። በቅርቡ በተካሄደው ዓለም አቀፍ ጉባኤ ላይ በዞኑ የደረሰውን ጉዳት አንስተን ተወያይተናል። የዛሬው አመጣጣችንም ለቅሶ ለመድረስና አጋርነታችን ለመግለጽ ሲሆን በቀጣይም በዘላቂነት ለመደገፍ በርከት ባሉ ድጋፎች እንመለሳለን ብለዋል። የጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱ ድጋፉን በተቀበሉበት ወቅት እንደገለጹት በዞኑ በሚገኙ 4 ወረዳዎች በተከሰተው በዚህ የመሬት መንሸራተት አደጋ የ81 ሰዎች ህይወት ማለፉንና በርካታ ወገኖች ከቤት ንብረታቸው መፈናቀላቸውን አስታውሰዋል። ዋና አስተዳዳሪው ቤተክርስቲያኗ በዚህ አስቸጋሪ ወቅት ላደረገችው የጸሎት የገንዘብና የቁሳቁስ ድጋፍ እንዲሁም ለገለጸችው ማጽናኛ በተጎጂዎችና በዞኑ መንግስት ስም ልባዊ ምስጋና አቅርበዋል። በአሁኑ ወቅትም ተጎጂዎችን በዘላቂነት ለማቋቋም ህብረተሰቡን ያስተባበረ ሰፊ ስራ እየተከናወነ መሆኑን ጠቁመዋል። መረጃው የጋሞ ዞን የመንግስት ኮሚኒኬሽን ቢሮ ነው። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የመሪዎች ኮንፈረንስ በሐዋሳ ተጀመረ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሐዋሳና በአካባቢው ለሚገኙ የአጥቢያ መሪዎች ያዘጋጀችው የመሪዎች ኮንፈረንስ ሮብ መጋቢት 16 2018 ዓ.ም በይፋ ተጀምሯል። ከክልሉና ከከተማው የአጥቢያዎች ህብረት ጋር በመተባበር የተዘጋጀው ይህ መርሃ ግብር በመሪዎች አቅም ግንባታና በመንፈሳዊ መነቃቃት ላይ ያተኮረ ነው። በመክፈቻው ስነ ስርዓት ላይ የቤተ እምነቱ ምክትል ፕሬዝዳንት ፓስተር ለወየው ስንሻው ለእንግዶችና ለተሳታፊዎች የእንኳን ደህና መጣችሁ ንግግር አድርገዋል። የቤተ እምነቱ ፕሬዝዳንት ፓስተር ላኮ በዳሶ የኮንፈረንሱን ዋና ዓላማ ካስረዱ በኋላ ለመሪዎች የእግዚአብሔር ቃል መልእክት አስተላልፈዋል። ይህ ለመሪዎች የተዘጋጀው ስልጠና ለ2 ቀናት የሚቆይ ሲሆን በመቀጠልም መላውን የከተማዋን ነዋሪዎች ያሳተፈ ታላቅ መንፈሳዊ ጉባኤ ከፊታችን አርብ እስከ እሁድ ለ3 ተከታታይ ቀናት በሐዋሳ ኢንተርናሽናል ስታዲየም እንደሚካሄድ የወጣው ፕሮግራም ያመላክታል። የሰላም ጉዞ በክርስቶስ ዓለም አቀፍ ሚኒስትሪ ከኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል ጋር በመተባበር ራዕይን የማካፈል መርሃ ግብር ተካሄደ። ዳንኤል አንተነህ ዝርዝር አለው። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከሰላም ጉዞ በክርስቶስ ዓለም አቀፍ ሚኒስትሪ ጋር በመተባበር ያዘጋጁት ልዩ የራዕይ ማካፈል መርሃ ግብር መጋቢት 16 ቀን 2018 ዓ.ም በጉዲና ቱምሳ ሁለንተናዊ ማዕከል በድምቀት ተካሂደዋል። በዕለቱም የካውንስሉ የመንፈሳዊ የውጭ ግንኙነት ዘርፍ ኃላፊ ፓስተር አሸብር ከተማ ባስተላለፉት መልእክትም እንዲህ ያሉ ግዙፍ ራዕዮችን በማየታቸው የተሰማቸውን ደስታ ገልጸው የኢትዮጵያ ቤተክርስቲያን አገልጋዮችን በኃላፊነት ወስዳ የማንቀሳቀስ ሚናዋን አጠናክራ ትቀጥላለችም ብለዋል። አገልግሎቱ በሂደት ሰፊ ተጽዕኖ እንደሚፈጥርም ያላቸውን ሙሉ እምነትም ገልጸዋል። የሰላም ጉዞ በክርስቶስ ዓለም አቀፍ ሚኒስትሪ መስራችና ባለራዕይ መጋቢ አለማየሁ ስንታየው የተቋሙን ዋና ግቦች ያብራሩ ሲሆን ዓላማውም የወንጌል አርበኞች ተገቢውን ክብርና ድጋፍ እንዲያገኙ ማድረግ መሆኑንም ገልጸዋል። የኛ ሚኒስትሪው ብዙ ነገር ይጠብቃል። ነገር ግን ወደ ሰው ጆሮ ማስገባት ላይ ነው ብዙ ያተኮር ነው። ሰዎች ሰምተዋል። ሰምቶም ደግሞ ከኛ ጋርም ሆነ በየፊናቸው በገጠሪቱ ኢትዮጵያ ያሉትን አባቶችንና ቤተክርስቲያኖችን እንዲጎበኙ ነው የነገርናቸው። ችግሮች እንዳሉ ሆነው ሰዎች አያውቁ ማለት አይቻልም። ግን ዛሬ እኛ ያየነውን በተለይ በ6 ዓመት ውስጥ በገጠሪቱ ኢትዮጵያ ውስጥ ያሉትን የወንጌል አርበኛ አባቶችን 80 ዓመት፣ 60 ዓመት፣ 50 ዓመት ያገለገሉ 120 130 ዓመት የሞላቸው የወንጌል አርበኛ አባቶች አሉን። በመርሃ ግብሩ ላይ የሚኒስትሪውን የሥራ ሂደትና የደረሰበትን ደረጃ የሚያሳይ ዘጋቢ ፊልም የቀረበም ሲሆን በዕለቱም ለወንጌል ከፍተኛ ዋጋ ለከፈሉ አባቶችም ከሚኒስትሪው የፍቅር ስጦታም ተበርክቶላቸዋል። እነዚህ አባቶች እንደገና ዋጋ የከፈሉ አባቶች ለአዲሱ ጄኔሬሽን በተለይ ለወጣቱ
ትልቅ አርአያ ብዬ የምገምተው ምንድነው ሰዎች መጎብኘት እንዳለብን ብዙ ሰዎች በወንጌል ዋጋ ያከፈሉትን እነሱ ሰዎች ማየት እንዳለብን ከከተማ ወጥተን እንደገና በገጠር ያሉትን ወንጌል አገልጋዮችንም እንድንጎበኝና እንድንጠይቅ ያሉበት ሁኔታ የሚለው ነገር በጣም ጥሩ ትምህርት ነው የወሰድነው። እኛም ማድረግ ያለብን እንደገና ምንድነው ወደ ታች ወርደን ይሄንን በተለይ በወንጌል ዋጋ እየከፈሉ ያሉትን አገልጋዮች ማበረታታት፣ መጸለይ፣ ቤተሰቦቻቸው መጎብኘት ከኛ የሚጠበቅ ነገር ስለሆነ ካውንስሉም በዚህ ትልቅ ነገር ነው። እኛ ለካውንስሉ ትልቅ ክብር አለን። ምክንያቱም ካውንስሉ ይሄንን አገልግሎት ወይም ይሄንን ራዕይ እንደዚህ አይነት ሰዎች አምጥቶ ማስተማርና ያደረገው ነገር በጣም አመርቂ ነው። በጣም ደስ ብሎናል። ራዕይን የሚሰጥ እግዚአብሔር ነው፣ አስፈጻሚ ደግሞ እኛ ነን። በጣም ደስ በሚል ሁኔታ ቀርቦልናል ፕሮግራሙ። እኛም ተሳትፈን ረጅም ለብዙዎች አይናችን ተከፍቶ ሌሎች እርዳታ የምናደርግበት እንደዚሁ የምንፈልግበት እነዚህ ብዙ አመታት ለወንጌል ዋጋ የከፈሉ አባቶች የተጎበኙበት እንደዚሁም ቴንክ የተባባሉበት ነውና የተወሰነ አይኖቻችን ተከፈተ ብዬ ነው የማምነው። ቤተክርስቲያን የተጣሉትን እንደገናም ደግሞ ትኩረት ያላገኙትን አገልጋዮች ልትደግፋቸው ይገባል፣ ቦታ ልንሰጣቸው ይገባል የሚል ነውና ወንድሜ አለማየሁ በተለይ ይህንን ራዕይ ይዞ ከአውሮፓ መጥቶ በተለይ ኢትዮጵያን ቤተክርስቲያናት ትኩረት እንስጥ በሚል ገጠር ውስጥ ገብቶ በተለይ ቦታ ያልተሰጣቸውን የተጣሉትን እና ዘመናቸውን ሁሉ በአገልግሎት ሲያገለግሉ የነበሩትን ወገኖች እና አባቶቻችንን እየመረቁን እንደገና ቤተክርስቲያንን እየባረኩ እና ቀሪ ዘመናቸውን ወደ ጌታ ይሄዱ የሚል አገልግሎት ነው እና ለዚህ አገልግሎት በእውነት ትልቅ ቦታ ልንሰጠው ይገባል ብዬ ነው የማስበውና በተለያየ ፎከስ ላይ የምታገለግሉ በተለያየ ሚኒስትሪ ያላችሁ ወገኖች እንዲህ አገልግሎታችሁን ቤተክርስቲያናት ቢያውቁት በጣም ጥሩ ነው ብዬ ነው ላበረታታችሁ የምፈልገው። የአዲስ አበባ ንግድ ቢሮ የአገልግሎት አሰጣጥን ለማቀላጠፍ ባደረገው የአዲስ የአሰራር ለውጥ ወይም ሪፎርም ሰራተኞች በስራ ሰዓት የሞባይል ስልክ ይዞ መግባት እንደማይችሉ አስታወቀ። ይህ መመሪያ በተለይ በንግድ ምዝገባና ፈቃድ ክፍል ውስጥ በሚሰሩ ባለሙያዎች ላይ ተፈጻሚ መሆን የጀመረ ሲሆን ባለሙያዎች ወደ ስራ ከመግባታቸው በፊት ስልካቸውንና የግል ቦርሳቸውን ለዚሁ ተብሎ በተዘጋጀ ሎከር ውስጥ ቆልፈው የማስቀመጥ ግዴታ ተጥሎባቸዋል። ሰራተኞች ደንበኛ እያስተናገዱ ስልክ በመነካካት ወይም ሶሻል ሚዲያ በመጠቀም የሚባክነውን ጊዜ ለማስቀረትና ለተገልጋዮች ተገቢውን ክብር ለመስጠት የታለመ ነው። በቢሮ ውስጥ የሚያገለግሉ ባለሙያዎች እንደገለጹት ቀደም ሲል ደንበኛ ፊት ስልክ መጠቀም ለተገልጋዩ ምቾት አይሰጥም ነበር። አሁን ግን ትኩረታቸውን ስራ ላይ ብቻ በማድረጋቸው አገልግሎቱን በጥራትና በፍጥነት ማከናወን ችለናል ብለዋል። የቢሮው ኮሚኒኬሽን ዳይሬክተር አቶ አሸናፊ ብርሃኑ እንደተናገሩት ይህ አሰራር ቆይ ስልክ ላንሳ ወይም መልእክት ልመልስ የሚሉ ሰበቦችን በማስቀረት የተገልጋዮችን እርካታ በከፍተኛ ደረጃ ጨምሮታል ብለዋል። ይህ ዲጂታል አሰራርን ከስነ ምግባር ጋር ያቆራኘው አዲስ መመሪያ ቢሮውን የቀልጣፋ አገልግሎት ተምሳሌት እንደሚያደርገው ተገልጿል። ዘገባው የአዲስ ሚዲያ ኔትወርክ ነው። ውድ ተመልካቾቻችን አሁን ደግሞ ከውጭ ወዳገኘናቸው መረጃዎች አለፍኩኝ። በ2026 በላቲን አሜሪካ የመጽሐፍ ቅዱስ ዲጂታል ተሳትፎ ከፍተኛ ደረጃ ደረሰ። ዳንኤል አንተነህ ዝርዝር አለው። በ2026 ዓመት የመጀመሪያ ሩብ ዓመት በላቲን አሜሪካ የመጽሐፍ ቅዱስ ዲጂታል ተሳትፎ በታሪክ ያልታየ ደረጃም ደርሰዋል። በተለይም የዩቨርጅን ባይብል አፕ መተግበሪያ በክልሉ ያለውን ተጠቃሚ ቁጥር በእጅጉ አድጎ እንደሚገኝም ተገልጿል። ይህም በሜክሲኮ ከተማ የሚገኘው የመተግበሪያው የክልል ቢሮ የመጀመሪያ ዓመት ክብረ በዓል ጋር ተያይዞ መሆኑም ተጠቅሷል። በቀረበው ስታቲስቲክ መሰረትም በጥር 1 ብቻ ወደ 2 ሚሊዮን የሚጠጉ ሰዎች ለንባብ እቅዶችም ተመዝግበዋል። እንዲሁም በዓመቱ የመጀመሪያ እሁድ መተግበሪያው በአንድ ቀን ውስጥም ከ22.2 ሚሊዮን በላይ ንቁ ተጠቃሚዎች ማስመዝገቡም ተገልጿል። ይህም ከ25 ጋር ሲነጻጸር የ20% እድገት መመዝገቡ በክልሉ ውስጥ ያለውን መንፈሳዊ ፍላጎት እንደሚያሳይም ተገልጿል። በሜክሲኮ በጥር 11 ቀን ብቻም 500 ሺህ ንቁ ተጠቃሚዎች በመዝገብም ከፍተኛ የተጠቃሚዎች ቁጥርም አሳይቷል። እንዲሁም በኮሎምቢያ፣ አርጀንቲና እና ኤልሳልቫዶር በጥር 2026 ውስጥም በርካታ ቀናትን ከታሪካዊ ከፍተኛ የተሳትፎ መዝገቦቻቸው ውስጥ እንዳስገቡም ሪፖርት ተደርጓል። እንደ ኤልመንሳጂ ኮሚኒኬሽን ገለጻ ከሆነም ይህ እድገት ማዳመጥ፣ ተዛማጅ ይዘት መፍጠርና እግዚአብሔር በማህበረሰቦችና በቤተ ክርስቲያናት ውስጥ እያደረገ ያለውን ዓላማም የሚያመላክት መሆኑም ተገልጿል። ባለሙያዎች ይህንን እድገት በዲጂታል መድረኮች የሚገኘው የመጽሐፍ ቅዱስ ቀላል ተደራሽነትና ለዕለታዊ መንፈሳዊ ልማድ የሚረዱ የንባብ እቅዶች እንደሚያበረታቱም ገልጸዋል። ሪፖርቱ እንደሚያመለክተው
እንደሚያመላክተው ብዙ ተጠቃሚዎች በመጽሐፍ ቅዱስ ውስጥም መንፈሳዊ መመሪያ፣ መረጋጋትና ተስፋን ለማግኘት እየፈለጉም ነው። 18 የስፓኒሽ ተናጋሪ ሀገሮች ውስጥም የሚካሄዱ እነዚህ ጥረቶች የላቲን አሜሪካ ቤተክርስቲያን እድገት ላይም አዎንታዊ ተጽዕኖ እያሳዩ መሆናቸውም ተገልጿል። ዘገባው የክርስቲያን ዴይሊ ነው። በመጨረሻም ሜታ ህፃናትን ለወሲብ ድርጊቶች በማጋለጡ የገንዘብ ቅጣት ተፈረደበት። የፌስቡክ እና ኢንስታግራም ባለቤት የሆነው ሜታ ህፃናትን ለወሲባዊ ይዘቶች በማጋለጥና ስለ ደህንነት እርምጃዎቹ አሳሳች መረጃ በመስጠት በአሜሪካ የኒው ሜክሲኮ ግዛት ፍርድ ቤት የ$375 ሚሊዮን ቅጣት ተጣለበት። በ7 ሳምንታት የፍርድ ቤት ክርክር ወቅት የቀረቡ የኩባንያው የውስጥ ሚስጥራዊ ሰነዶች እንደሚያሳዩት ሜታ ህፃናት በመድረኮቹ ላይ ለአደጋ እንደሚጋለጡ እያወቀ ከሰራተኞቹ የሚቀርቡለትን ማስጠንቀቂያዎች ችላ ማለቱን አቃቤ ህግ አረጋግጧል። በክሱ ሂደት ላይ የተጠቀሱ ዋና ዋና ነጥቦች የሜታ ውስጥ ጥናት እንደሚያመለክተው በአንድ ሳምንት ውስጥ ብቻ የ16% የሚሆኑ የኢንስታግራም ተጠቃሚዎች ያልተፈለጉ የእርቃን ምስሎች ወይም የወሲብ ይዘቶች እንዲያዩ ይዳረጋሉ ተብሏል። ፍርድ ቤቱ የ$375 ሚሊዮን ቅጣቱን ያሰላው ተፈጽሟል በተባሉ በሺዎች የሚቆጠሩ ጥሰቶች ላይ ለእያንዳንዱ እስከ $5000 የሚደርስ ቅጣት በመጣል ነው። ሜታ በበኩሉ በውሳኔው እንደማይስማማ ገልጾ ይግባኝ እንደሚጠይቅ አስታውቋል። ይህ ውሳኔ የማህበራዊ ሚዲያ ግዙፍ ኩባንያዎች ለተጠቃሚዎቻቸው በተለይም ለህፃናት ደህንነት ሊኖራቸው የሚገባውን ተጠያቂነት የሚያጎላ ሆኖ ተገኝቷል። ውድ ተመልካቾቻችን የዕለቱን መረጃዎች ከማጠናቀቃችን በፊት አርዕስተ ዜናዎችን ላስታውሳችሁ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የመሪዎች ኮንፈረንስ በሐዋሳ ተጀመረ። የሰላም ጉዞ በክርስቶስ ዓለም አቀፍ ሚኒስትሪ ከኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል ጋር በመተባበር ራዕይን የማካፈል መርሃ ግብር ተካሄደ። ከውጪ ሜታ ህፃናትን ለወሲብ ድርጊቶች በማጋለጡ የገንዘብ ቅጣት ተፈረደበት። የተወደዳችሁ የጄኤምኤም ቲቪ ተመልካቾቻችን የዕለቱ መረጃዎች እነዚህን ይመስሉ ነበር። ወደ እናንተ ያደረስኩት እኔ ቤተልሔም ግርማ ነበርኩ። ያዘጋጁላችሁ ዳንኤል አንተነህና ነጻነቱ አቁማ በጋራ በመሆን ነበር። ከቀሪ የጄኤምኤም ዝግጅቶች ጋር መልካም ጊዜን ተመኘው።